ዛሬ የምናየው ደግሞ ከቤዚክ ሲንታክስ ላይ ባለፈው ዴታ ታይፕ እና ቫሪያብል አይተናል። አሁን ደግሞ ዛሬ የምናየው ኦፕሬተርስ ነው። ኦፕሬተርስ ምንድነው? ኦፕሬተር የሚለውን ስናይ ኦፕሬተርስ ኢን ፓይተን አር ስፔሻል ሲምቦልስ ዳት ፕሪፎርም ኦፕሬሽንስ ኦን ቫሊዩስ ኦር ኦፔራንድስ ቫልዩ ሁለት የተለያዩ ኦፔራንዶች ወይ ቫልዩዎች መካከል ፕሪፎርም ኦፕሬሽንን ፕሪፎርም የሚያደርገው ኦፕሬተርስ ነው የሚባለው። ለምሳሌ እዚህ ላይ አሁን ኤክስ ኢኩል ይሆናል 2 ብያለው፣ ዋይ ኢኩል ይሆናል 3። እዚህ ኤክስ እና ዋይ ውስጥ ያው ኦፕሬሽንን ፕሪፎርም የሚያደርገው ምንድነው? ኦፕሬተርስ ነው የሚባሉት። ስለዚህ እዚህ ላይ ለምሳሌ ኤክስ ፕላስ ዋይ ሲሆን ምንድነው? ኤክስ ኤ ፕላስ ኦፕሬተር ምንድነው የሚያደርገው? ኤ ሲምቦል ሁለቱን ምን ያደርጋል? ይደምራል። ኤክስ ሲደምር ዋይ አይደል? መደመር ሲምቦል ነው። ስለዚህ ሲምቦል ነው ግን ፕሪፎርም ያደርጉ ኦፕሬሽንስ ነው ኦን ቫልዩስ የተለያዩ ቫልዩዎች ውስጥ ለምሳሌ 2 እና 3 ቫልዩ ነው። ስለዚህ እነዚህ ቫልዩ ላይ ፕላስ ኦፕሬሽንን ፕሪፎርም ያደርጋል ማለት ነው ኦፕሬተርስ። ስለዚህ ሌላው ደግሞ ኦፕሬተር የተለያዩ ኦፕሬተር አይነቶች አሉ። ፓይተን ላይ አርትሜቲክ፣ ኮምፓሪዥን፣ ሎጂካል፣ ሜምበርሺፕ፣ አይዴንቲቲ እና የተለያዩ ኦፕሬተር አይነቶች አሉ። ከነዛ ውስጥ የመጀመሪያውን ስናየው አርትሜቲክ ኦፕሬተርስ ዚስ operators perform basic mathematical calculation on numeric operands ኑሜሪክ የሆነ ነምበር ቫልዩ ላይ ነው ሪፎርም ያደርገው ማቴማቲካል ካልኩሌሽኖች። ለምሳሌ እዚህ ጋር አሁን አዲሽን እዚህ ጋር እንዳያችሁት ሁለቱን መደመር፣ ሳብስትራክሽን፣ ማልቲፕሊኬሽን፣ ዲቪዥን፣ ፍሎር ዲቪዥን ዲስፕላይ የሚያደርገው ሎወር ቫልዩ ዲቫይድ ለምሳሌ 5 ለ2 ስናካፍል ስንት ይደርሳል? 2.5 አይደል? 2.5 የሚመጣው ግን ፍሎር ዲቪዥን ከሆነ 2 ብቻ ነው የሚሆነው። ስለዚህ እንደዚህ ፍሎር ዲቪዥን አለ። ሌላው ደግሞ ሞጁል ሪተርን የሚያደርገው ሪማይንደር ቀሪ ለምሳሌ የሆነ ቫልዩ ለሆነ ሲካፈል ቀሪው ሪተርን የሚደረገው ሞጁል ነው የሚባለው። ሌላው ኤክስፖኔንሻል ያው ፓወር to the power of 3 to the power ምናምን ፓወር ኦፕሬሽን ነው የሚሰራው። ስለዚህ እነዚህ ምንድነው የሚባሉት? አርትሜቲክ ኦፕሬተርስ ነው የሚባሉ ፓይተን ላይ። ሌላኛው ደግሞ ኮምፓሪዥን ኦፕሬተርስ አይነት አለው። ኮምፓሪዥን ኦፕሬተርስ these operators compare values and return boolean result compare value ያደርጋል። ሁለት ቫልዩን ኮምፔር ያደርግና ሪተርን ምን ያደርጋል? ቡሊያን ሪዛልት ትሩ ወይም ፎልስ ብሎ ሪተርን ነው የሚያደርገው። ስለዚህ እዚህ ጋር የተለያዩ ኮምፓሪዥን ኦፕሬተር አይነቶች አሉ። ኢኳል ቱ ኦፕሬተር እንደምታዩት ሁለት ኢኳል ሳይን ሲሆን ኢኳል ቱ ነው የሚባለው። እዚህ ጋር ደግሞ ኤክስፕላኔሽን ማርክ ከዛ ኢኳል ሲሆን ኖት ኢኳል ቱ ነው የሚባለው። እዚህ ጋር ግሬተር ዛን ኦር ኢኳል ሌዛን ኦር ኢኳል ምናምን እነዚህ ምንድነው የሚባሉት? ኮምፓሪዥን ኦፕሬተር ነው የሚባሉት። ሌላኛው ደግሞ አሳይመንት ኦፕሬተር አለ። አሳይመንት ኦፕሬተር ምንድነው የሚያደርገው? ቫልዩን አሳይን ነው የሚያደርገው። ስለዚህ አሳይን ቫልዩ ቱ ቫሪያብል ነው። ሁለት አይነት አሳይመንት ኦፕሬተር አይነቶች አሉ። አንደኛው ሲምፕል አሳይመንት ነው። ሁለተኛ ደግሞ አውግመንትድ አሳይመንት ነው የሚባለው። አውግመንትድ አሳይመንት ሲባል ያው ጀስት እንደዚህ ፕላስ ኢኳል ቱ ማይነስ ኢኳል ቱ እነዚህ አርትሜቲክ ኦፕሬሽኖች ከፍለፊት ከኢኳል ሳይን ሲያመጣ ዲያር አውግመንትድ አሳይመንት ነው የሚባሉት። ሌላኛው ሎጂካል ኦፕሬተር ነው። ሎጂካል ኦፕሬተር ምን ያደርጋል? ኮምባይን ኮንዲሽናል ኤክስፕሬሽኖችን ኮምባይን ያደርጋል እና የተለያዩ ሎጂካል ኦፕሬተር አይነቶች አሉ። አንደኛ አንድ፣ ሁለተኛ ኦር፣ ሶስተኛው ኖት ነው። ሎጂካል ኦፕሬተር ሪተርን የሚያደርገው ቡሊያን ነው። ቡሊያን ማለት ያው either true or false ነው። ስለዚህ ሪተርን ለምሳሌ ኤንድ ሪተርን ትሩ የሚያደርገው ምንድነው? ቦዝ ኦፔራንድ
በዚህ ሳይን ሁለቱ ኦፐራንዶች ምን ሲሆኑ ነው ትሩ ሲሆኑ ምን ያደርጋል ሪተርን ትሩ ነው የሚያደርገው። አዘርዋይዝ ምንድነው የሚያደርገው ፎልስ ነው ሪተርን የሚሆነው። አንዱ ትሩ ነው አንዱ ፎልስ ከሆነ ፎልስ ነው የሚሆነው። ኦር ደግሞ ሪተርን የሚያደርገው ትሩ ኢፍ አትሊስት ዋን ኦፐራንድ ትሩ ከሆነ አንዱ ኦፐራንድ ትሩ ከሆነ ኦር ሪተርን ትሩ ያደርጋል። አዘርዋይዝ ሁለቱ ፎልስ ከሆኑ ኦፐራንዶቹ ኦር ሪተርን የሚያደርገው ፎልስ ነው። ሌላኛው ኖት ማለት ኢንቨርት ነው የሚያደርገው። ያ ማለት the logical state of operand ለምሳሌ ትሩ ከሆነ ፎልስ ነው የሚያደርገው ኖት ኢንቨርት ያደርጋል ማለት ነው። ሌላው ደግሞ እዚህ ጋር ሌላው ኦፕሬተር አይነት ሜምበርሺፕ ኦፕሬተርስ የሚባል አለ። this operator check if a value is present in a sequence ያ ማለት ሜምበርሺፕ ቼክ የሚያደርገው ሲኩዌንስ ኦፍ አይተም ካለ እዛ ሲኩዌንስ ውስጥ የሆነ ቫልዩ አለ ወይም ከሚለውን ቼክ ነው የሚያደርገው። ሁለት አይነት ነው ያ ሜምበርሺፕ ኦፕሬተር እና ኖት ነው። ቼክ ኢፍ the value is present in a sequence value is not present in a sequence ቼክ የሚያደርገው ኖት ነው ኖት ነው። ሌላኛው እዚህ ጋር አይዴንቲቲ ኦፕሬተርስ ነው። አይዴንቲቲ ኦፕሬተር ቼክ የሚያደርገው ሜሞሪ ሎኬሽን ኦብጀክት ኮምፔር ያደርጋል። ሜሞሪ ሎኬሽን ኦፍ ኦብጀክቶች ለኦብጀክቶች ሜሞሪ ሎኬሽኑን ኮምፔር ነው የሚያደርገው። ይሄን እስቲ ቼክ አድርጉ። ኢዝ እና ሁለት አይነት ኦፕሬተር አይነቶች አሉ። ኢዝ እና ኢዝ ኖት ነው። ቼክ አድርጉ ይሄን ኦፕሬተርስ። ሌላው ቀጥታ እስቲ በኮድ ኒዮ ኦፕሬተርስ በተርሚናል እንያቸው እስቲ። ሌላው እዚህ ጋር ክሊር እናደርግና እነዛን እንያቸው። ለምሳሌ አዲሽን ኦፕሬተር የሆነ ቫልዩ አርትሜቲክ ኦፕሬተር ለመስራት እዚህ ጋር ኤክስ እኩል ይሆናል ለምሳሌ ኤክስ ላይ 12 ዋይ ላይ ለምሳሌ 4 ባስቀምጥ ኤክስ ሲደመር ዋይ እንደ ብላችሁ ስጽፉ ኢንተር ስትሉ እንደምታዩት 16 ዲስፕሌይ አድርጎልኛል። ኤክስ ሲቀነስ ዋይ እንደ ስጽፍም እንደዛው። ለምሳሌ ሌላው ኤክስ እዚህ ጋር ፍሎር ዲቪዥን ለምሳሌ ኤክስ ፍሎር ዲቪዥን ዋይ ካልኩ እዚህ ጋር 3 ነው። ያው ኖርማሊ there is no ሪማይንደር ስለሌለ ለምሳሌ ኤክስ ፍሎር ዲቪዥን ኦፍ 5 ቢያንስ 5 ካልኩ እዚህ ጋር እንደምታዩት 2 ነው። ግን ኤክስ ለምሳሌ 12 ለ5 ዲቫይድ ሲያደርግ 12 ለ5 ስንት ነው የሚሆነው? 2 ነጥብ ምናምን አይደል የሚደርሰው 2 ነጥብ ሳምሲንግ ነው። ግን እዚህ ጋር ያመጣው እሱ ነው። ነገር ግን ኖርማል ዲቪዥን አሁን 12 ሲካፈል ለ5 ኖርማል ዲቪዥን 2.4 ነው። ግን ፍሎር ዲቪዥን ከሆነ እዚህ ጋር እንደምታዩት እንደዛ ነው የሚያመጣው። ሌላው ሞጁል ሲሰሩ ሪማይንደር ነው። ለምሳሌ አሁን ኤክስ 12 ነው ዲቫይድድ ባይ ሞጁል ኦፕሬተር ከዛ ለ5 ሪማይንደር ቀሪም ስንት ነው? 2 ነው። ለ5 12 እዚህ ጋር ኤክስ ላይ ተቀመጠው 12 ነው። ሪማይንደሩ ስንት ነው የሚመጣው? ለ5 ስናካፍል እዚህ ጋር ሪማይንደሩ የሚመጣው እንደምታዩት 2 ነው። ለ5 ስናካፍል ቀሪ 2 ነው ያለው። 2 ዲስፕሌይ ያደርጋል። ሌላው ጀስት እነዚህ ኤክስፖኔንሻል ምናምኖችን መሞከር ትችላላችሁ። ሌላኛው ደግሞ ኮምፓሪዥን ኢንክሊር ላደርግና ኮምፓሪዥን ኦፕሬተርን ስናይ ለምሳሌ ኤክስ እኩል ይሆናል ለምሳሌ 4 ዋይ እኩል ይሆናል 3 ወይም 2 ለምሳሌ እዚህ ላይ አሁን ኤክስ ለምሳሌ ኤክስ ኢኳል ቱ ዋይ ሲሆን አሁን ፎልስ ነው የሚሆነው። ኤክስ እና ዋይ they are different እኩል አይደሉም። ስለዚህ ፎልስ ዲስፕሌይ ያደርጋል። አሊያ ደግሞ ኤክስ ለምሳሌ ሁለተኛው ደግሞ ኤክስ ኖት ኢኳል ቱ ዋይ ከሆነ ዲስፕሌይ ማድረገው ትሩ ነው። ኤክስ እና ዋይ እኩል አይደሉም። ስለዚህ ኖት ኢኳል ቱ ከሆነ ትሩ ነው። ሌላኛው ደግሞ እዚህ ጋር መጠቀም ትችላላችሁ ግሬተር ዛን ሌዛን። ለምሳሌ ኤክስ ግሬተር ዛን ዋይ እንደምታዩ ትሩ ነው። ኤክስ 4 ከ2 ይበልጣል እና እንደዚህ አይነት የተለያዩ እንትኖችን በመጠቀም ኮምፔር ማድረግ ትችላላችሁ ሁለት ቫልዩን። ሌላኛው ደግሞ አሳይንመንት ኦፕሬተር ነው። አሳይንመንት ይሄን ክሊር ላደርግና አሳይንመንትን ላሳያችሁ። ለምሳሌ ኤ እኩል ይሆናል የሆነ ቁጥር እዚህ ጋር 4 ቢ እኩል ይሆናል 5 ቢሆን ለምሳሌ ኤ
አሁን አሳይመንት ኤ እና ቢ ላይ ኦልሬዲ ሲምፕል አሳይመንት አድርጌያለሁ። ግን እነዚህ አጉመንትድ አሳይመንቶችን ስናይ ኤ ፕላስ እኩል ይሆናል ለምሳሌ 2 ኤ ላይ 2 ደምረ አስቀምጥ ብያለሁ። ስለዚህ ይሄ ማለት በሌላ አገላለጽ ደግሞ እናያለን። እዚህ ጋር ለምሳሌ ኤ ላይ የተቀመጠው 2 ላይ 4 ላይ 2 ደምረ 6 ነው የተቀመጠው። ይሄ በሌላ አገላለጽ ምን ነው? ኤ እኩል ይሆናል ኤ ፕላስ የሆነ ቫልዩ ማለት ነው። ቫልዩ ኤ ላይ በፊት የተቀመጠውና አዲሱን ቫልዩ ደምሮ ነው የሚያስቀምጠው። በፊት የተቀመጠው እንደምታዩት 4 ነው። 4 ላይ ደግሞ 2 ሲደመር ስንት ነው የሚሆነው? ከዛ 6 ነው። 6ን የት ያስቀምጣል? ኤ ላይ። ይሄ ነው በቃ አጉመንትድ አሳይመንት የሚለው የሚሰራው እንደዚህ ነው። እዚህ ጋር በሌላ አሁን ለቢ ስንሞክር ለምሳሌ ቢ እኩል ይሆናል ቢ ፕላስ ለምሳሌ 2 ቢ ማለት 7 ነው 5 ነው 5 ለ2 ስንደምር 7 ነው የሚሆነው። ስለዚህ ይሄን ቢ ፕሪንት ሳደርግ እዚህ ጋር እንደምታዩት 7 ነው የሆነው። አሊያ ቢ እዚህ ጋር ያው ኢንተር ስትሉ ያ ዲስፕላይ ያደርጋል። ነገር ግን እምቢ ካለ ፕሪንት ቢ ብላችሁ ፕሪንት ስቴትመንት መጠቀም ትችላላችሁ። እዚህ ጋር እንደምታዩት እንደዚህ ዲስፕላይ ነው የሚያደርገው። ሌላው ደግሞ ይሄን ክሊር ላድርግና ሌላው ደግሞ የምናየው እዚህ ጋር ሎጂካል ኦፕሬተር ነው። ሎጂካል ኦፕሬተር ስናይ ለምሳሌ ኤ ላይ ኤ እኩል ይሆናል ትሩ የሚባል ቡሊያን ቫልዩ ኤ ላይ ባስቀምጥ፣ ቢ ላይ ደግሞ ፎልስ የሚባል ቡሊያን ቫልዩ ባስቀምጥ ለምሳሌ ኤ ኤንድ ቢ ለምሳሌ ዲስፕላይ የሚያደርገው ኤ እና ቢ እንደምታዩት ኤ ኤንድ ቢ ኤ ምንድነው? ትሩ ነው። ቢ ደግሞ ፎልስ ነው። ስለዚህ ኤንድ ጊዜ ደግሞ ትሩ የሚሆነው ምንድነው? ሁለቱ ፔራንዶች ኤ እና ቢ ምን መሆን አለበት? ትሩ ሲሆኑ ትሩ ነው የሚሆነው። አዘርዋይዝ ያ ዲስፕላይ ፎልስ ነው። ኦር ጊዜ ደግሞ አንዱ ትሩ ከሆነ ኦር ጊዜ ምንድነው የሚሆነው? ትሩ ነው የሚሆነው። ግን ኦር ጊዜ ፎልስ የሚሆነው ሁለቱ ፎልስ ሲሆን ፎልስ ነው የሚሆነው። ስለዚህ ኤ ኦር ቢ ሲል ትሩ ነው የሚሆነው። ሌላው ደግሞ ኖት ኦፕሬተርን ስናይ ደግሞ ኖት ኤ ስንል እንደምታዩት ኖት ኤ ማለት ዲስፕላይ ያደረገው ኤ ትሩ ነው። ኖት ኤ ማለት የሚሆነው ፎልስ ነው። ስለዚህ እነዚህ እንትኖች ናቸው። ስለዚህ ሎጂካል ኦፕሬተር እነዚህ ነው። ግን ኮንዲሽን ይሄን አስዩም ማድረግ ያለባቸው እንደሆነ ኮንዲሽን ቢኖር ለምሳሌ ኤ ግሬተር ዛን ይሄ ከዛ ኤ ምናምን ከዛ ኦ እንደ ምናምን ሚል ኮንዲሽን ካለ በዛ ሰዓት ሎጂካል ኦፕሬተር ነው የምትጠቀሙት። ስለዚህ እንዴት እንደምንጠቀም ቀጣይ ደግሞ እሱን በእንትን እናያለን። ኮንትሮል ፍሎው ስቴትመንት ላይ እናያለን። ሌላኛው ሜምበርሺፕ ነው። ሜምበርሺፕ የሆነ ሲኩዌንስ ኦፍ አይተም መኖር አለበት ሜምበርሺፕ ለመስራት። ስለዚህ ሲኩዌንስ ኦፍ ለምሳሌ ስትሪንግ ማለት ሲኩዌንስ ኦፍ ካራክተር አይደል? ስለዚህ ሊስት ኦፍ ካራክተር ሲሆን ስትሪንግ ነው። ለምሳሌ ኔም እኩል ይሆናል እዚህ ጋር ለምሳሌ ለማ ብዬ ኔም ቢሰጥ ኔም ውስጥ ኔም ለማ ብዬ አሁን ለምሳሌ የሆነ ካራክተር ኤ እን ኔም ብዬ አሁን ቼክ ባደርግ ለምሳሌ እንደምታዩት ትሩ ነው የሆነው። ኤ አለ ምን ውስጥ ለማ ውስጥ እዚህ ካራክተር ውስጥ ሲኩዌንስ ኦፍ የሆነ ነገር አይተም ውስጥ ሲኖር ትሩ ነው የሚሆነው። ዲስፕላይ ከሌለ ደግሞ ፎልስ ነው የሚሆነው። ለምሳሌ አሁን ዲ እዚህ ውስጥ አሁን ዲ የለም። ለምሳሌ ይሄ አሁን ዲስፕላይ የሚያደርገው ፎልስ ነው፣ ምክንያቱም ዲ የለውም ፎልስ ነው። ስለዚህ ኖት የሚለው ኦልሬዲ የዚህ የኢን ተቃራኒ ነው። ስለዚህ ኢንቨርት ኦፍ ኢን ኦልሬዲ። ስለዚህ እዚህ ጋር ለምሳሌ ኖት ኢን ኦልሬዲ ዲስፕላይ የሚያደርገው ትሩ ነው፣ ምክንያቱም ዲ እዚህ ውስጥ ስለሌለ ትሩ ነው ኖት ኢን ዲስፕላይ የሚያደርገው። ስለዚህ እንዲህ ያደረጋችሁ መሞከር ትችላላችሁ። እዚህ ላይ ኦፕሬተር ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ